ምን ያልሽኝ ነው? ብሩክ ሁሉንም እውነት አውቋል። እንዴት ሊሆን ቻለ? እንዴት አወቅ? እንዴት ሊሆን ቻለ? ልክስክስ እኮ ሁሌም ልክስክስ ነው። አመላችሁን ልታባርሩ ስትሄዱ ነው የተያዛችሁት። አመድ እንደሆነ አይለቅም መቼም ቢሆን። እና ለምንድን ነው እንዳላወቀ የሚያስመስለው? ተማሪ እኮ አንዳንዴ ካስተማሪው ይበልጣል። እናንተ እኮ ያስተማራችሁት ነው። አይ ይዋሸሽ። ብሩክ በፍጹም አላወቀም። ሁሉንም ነገር አውቋል አልኩህ እኮ። አሁን ለመተኮስ ስለፈራህ ነው ወይስ እውነቱን አውቋል አላወቀም፣ ደርሶብኛል አልደረሰብኝም እያልክ እያሰላሰልክ ነው ያለኸው? አንቺ ላይ መተኮስ አልፈራም። አድርገዋ። ይኸው ፊት ለፊትህ አይደል ያለሁት? ማላደርገው ይፍሽንገሽ ትንሽ ሰው ገድዬ ትንሽ መሆን ስለማልፈልግ። ካንተ የባሰ ደግሞ ትንሽ ሰው አለ እንዴ? ርካሽ። ታዲያ ብሩክ አውቆ እንዳላወቀ እያስመሰለ ነው? የሁለታችሁ ነገር እኮ አሁን አብቅቷል። ሳይቀድም ቅደመው እያልሽኝ ነው ማለት ነው? ምን? አንቺ ምን አለብሽ? ትተሽን መጣሽ አይደል? እኔማ ይኸው ተነስቼ ሻወር ወስጄ ልብሴን ቀያይሬ መጣሁ። አዎ ምን ላድርግ፣ ቁርስ ማዘጋጀት ነበረብኝ። ለማንኛውም በጣም አመሰግናለሁ ስለ ሁሉም ነገር። ምስጋና ባበዛህብኝ ቁጥር እያራከኝ እንደሆነ ነው የሚሰማኝ። አይ እያራኩሽ ሳይሆን በቃ ውለታሽን የምከፍልበት መንገድ ስላጣሁ ነው። ምንም ችግር የለውም። ዋናው ያንተ ደህና መሆን ነው። እሺ አንቺ ካጠገቤ እስካለሽ ድረስ ደህና ሆናለሁ። ስለአንተ የሚሰማኝ ስሜት እኔ አላውቀውም። ግን ስለ እኔ ምንድን ነው የምሰማሽ? እኔ እንጃ። ጥሩ ሰው፣ ጥሩ ሀሳቢ፣ ጥሩ ባል፣ ብቻ ሁሉም ሴት የምትመኘው አይነት መልካም ወንድ አድርጌ ነው ማስበክ። አይ አንቺ እንዳልሽኝ እንኳ አይደለሁም። ነህ ብሩኬ ነህ። አይ በጣም ደካማ፣ አይኔ ስር እንኳን የሚደረገውን ግፍ ማየት የማልችል በጣም ቀሽም ወንድ ነኝ። እንደዛ እኮ አይደለም፣ በጣም ጥሩ ልብ ስላለክ ነው። ነው ብለሽ ነው? አዎ እኔን አታምነኝ? አምንሻለሁ። ስለዚህ ይህንን ልብህን እንዳትቀይረው። ክፎችሽ ብቻ ሳይሆን አይኖችሽን የማጽናናት ጉልበት አላቸው። እሺ አሁን ግን መጥፎ ውሳኔ እንደማትወስን ቃል እንድትገባልኝ እፈልጋለሁ። አልችልም። ለእኔ ስትል ቢንታና ተያት ፈትኝ። ዝም ማለት የምችል አይመስለኝም። እሺ ወደ እኔ ክፍል እንሂድና አንድ ነገር ላሳየህ። ከዛ ሀሳብህን ትቀይር አትቀይር አብረን እናያለን። ልጄን እንዳትነካው። ትሰማኛለህ አይደለ? ተከስተ ልጄን እንዳትነካው። እሺ ሴትዮ፣ ማወቅ የሌለበትን ነገር ካወቀ በኋላ እስኪገለኝ ድረስ ዝም ብዬ እንጠብቀው ነው የፈለግሽው? ንገሪኛ። እሺ እና ልጄን ልገለው ነው? አንቺ ብትኖሪም ብትሞችም ብዙ አትጎጂም። እባክህ ተከስተ፣ ምን አይነት ጨካኝ ሰው ነህ? ሚስቱን ወሰርክበት፣ አሁን ደግሞ እሱን ልገለው ነው? ነገርኩሽ እኮ አይነ እያየ ሊገለኝ እስኪመጣ ቁጭ ብዬ አልጠብቀውም። ተከስተ እባክህ አፍህን ዝጋ። በቃ አፍህን ዝጋ። ምንም ማድረግ አልችልም። አንቺ ራስሽ ነሽ ወቅ ብለሽ። አንተ ጨካኝ አውሬ፣ እኔን ግደለኝ አልኩህ አይደለ? እስኪ ከልጄ ራስ ላይ አውረድ እባክህን። ብሩኬ ባታውቅ አላደርገውም ነበር፣ ግን ምን ያደርጋል? ማወቅ የሌለብን ነገር በጊዜ አወቅ። ምን እያወራ ነው? ሽጉጡን አወርደው አልኩህ። አወርደው። አላወርድም አልኩህ እንጂ አላወርድም። ተከስተ ምን እያደረክ ነው? ሽጉጡን ከልጄ ላይ አውርድ እንጂ። አላወርድም። ምን እየሆንክ ነው? ላወርድ የምደቅን ሰው አይደለሁ። ቃታ ልስር እንጂ። አንተ ወራዳ፣ እንደ አባቴ አምኜ ነበር እኮ። ይኸውልህ እኔም እንደ ልጅ አምኜ ነበር። ኧረ እባካችሁ ይሄ ነገር ሰይጣን ነው ረፉ። ኧረ እባካችሁ ተኩሰው። እኔ እንዳንተ መፈራ ሰው አይደለሁም። እሺ ተረጋጋሽ። የምትኖርበትን ሽርፍራፊ ሰከንድ ሰጥ ብዬ ነው እንጂ እዚህ ጋር ታኩስብህ ነበር። ተከስተ ከፈለክ እኔን ግደለኝ እባክህ። ልጄን ተው። ይሄው እኔ ፊት ለፊት አለሁልህ አይደል እንዴ? ዝም በይ። ነገርኩሽ እኮ መቅደም ያለበት እኔ ነኝ የማውቀው፣ አንቺ አትነግሪኝም። እባክህ ተከስተ። እማኝ አትለምኝ። ይሄ ፈሪ ነው፣ አትለምኝ። ስማ ቡርኬ፣ ፈሪ እንዳልሆንኩኝ ታውቃለህ። ፈሪው ሞኙም አንተ ነህ። የምትፈልገውን ነገር ማድረግ ትችላለህ። እንዳንተ አይነቱን አባት ከማኝ ሞቴን እመርጣለሁ። ሞትን አንተ ሳትሆን እኔ እመርጥልሃለሁ። እሺ ተከስተ፣ ልጄን ሳይሆን እኔን ግደለኝ። ይሄው እኔን ግደለኝ። ሴትዮ ዘር በይ። እማ በዚህ ሰውዬ ፊት ዘር በይ አልኩሽ፣ ዘር በይ። አንተ ስትሞት እኔ ዝም ብዬ ማየት አልችልም። አንቺ ሴትዮ ዘር በይ ብዬሻለሁ። ሰማኛለህ ብሩክ፣ ሰማኛለህ። ማየት የሌለብን ስራዬ ነው የምገልሽ። ከአንተም ብሶ መሳሪያ ትደቅናለህ። አንተ እኮ በዚህን ሰዓት ከእግሬ ስር ተንበርክከህ ይቅርታ መጠየቅ ነበረብህ። ይኸውልህ እኔ ተከስተ ልመናና ፍርሃት አላውቅም። በስተመጨረሻ እውነተኛ ማንነት ተገለጠ አይደል? አዎ
አዎ ይሄ ነው የኔ ማንነት። ዊንታ ና አንተ አረመኔ ሰው ምንድን ነው ያደረከው? ንገረኝ፣ ምንድን ነው ያደረከው? ዊንታ ና ሲያንሳት ነው ወደ ሐኪም ቤት ልውሰዳት። በእናትህ ሆስፒታል ልውሰዳት። ሽጉጥ ምንድን ነው? ሽጉጥ ዛሬ የሚከታተለኝ ምንድን ነው የተፈጠረው? ሜላት ተኮስኩት። ማን ላይ ነው የተኮስከው? የተኮስኩትማ ያ ጅላጅል ላይ ነበር፣ ግን እሱን አልመታሁትም። ያቺ ቀልቃላ አዲሷ ሰራተኛ ነች የመታኋት። ምን? አዲሷ ሰራተኛ? ወይኔ ጉዴ! ተከስተ እስኪ በስነ ስርዓት ንገረኝ። ምንድን ነው የተፈጠረው? ምንድን ነው? ይኸውልሽ ብሩክ ስላንቺና ስለኔ ያውቋል። ምን ብዬ ነበር እኮ ብያለሁ። ብሩክ ያውቆብናል ብያለሁ እኮ። ወይኔ ሜላት፣ ወይኔ ይኸውልሽ ከዚያ ማወቁን እንዳወቁኝ ልገለው ሄጄ ነበረ፣ ግን ምን ያደርጋል ያቺ ቀልቃላ ሰራተኛ ገባችብኝ። ወይኔ ጉዴ ፈላ። ተከስተ እሺ ምን ሆነች? ከዛ ሞተች? ምንድን ነው የተፈጠረው? ንገረኝ። አላውቅም አልኩሽ እኮ አፋርሶ ነው የወሰዷት። ፈጣሪ ሆይ ወይኔ ጉዴ ተከስተ። በቃ እኔ ከዚህ ቤት መሄድ አለብኝ። እኔ እዚህ ቤት መኖር አልችልም። እሺ መሄድ አለብኝ። ወዴት ነው የምትሄጂው? ይሄ የት ነው የምትሄጂው? ትለኛለህ እንዴ? ቆይ እዚህ ቤት ምን የምጠብቀው ነገር አለ? ብሩክ ካወቀ ማለት እኮ በቃ ይገለኛል። ትሰሚኛለሽ? እሱ ሳይሆን የሚገል እኛ ነን የሚገለው። ግድያማ ይኸው ከሸፈ እኮ ከሸፈ። ቆይ እሷስ ብትሆን ምን ልትሆን ነው መሀል ድረስ የምትገባው? ምን ልትሆን ነው? እሷማ እባክሽ ሳታፈቅረው አትቀርም። ምን? ስለምን ፍቅር ነው የምትሆን? ገና ከመጣች በስንት ቀን ነው ከብሩኬ ፍቅር የሚይዛት? ምን አባቷ አቅላታለሁ። አኳኗ ግን እንደ ፍቅረኛ ነው። አምላኬ ሆይ ወይኔ ጉዴ ፈላ። እሺ ቆይ አንተ ራስህ ብትሆን ምን ልትሆን ነው? ሽጉጤ ሲወጣኸው ምን እያልሽኝ ነው? ልገለው ነበረ ልገለው። ድፍት አድርጌው ታሪኩ እዚህ ጋር እንዲያበቃ ነበር የፈለኩት። ያማሃል እንዴ? ቆይ እስከ ዛሬ ለምን እንደዛ አላደረክም ነበር እንዴ? ጊዜና ቦታ እንኳን ሳትመርጥ ዝም ብለሽ ሽጉጥ አውጥተህ ትተኩሳለህ እንዴ? ይኸውልሽ እኔ ፍቅር ታውቂያለሽ፣ መስማቱን ሳውቅ የሆነ ጉብ ብሎ የሚገለኝ መሰለኝ። እሱማ መግደሉ አይቀርም ነበር፣ በጭራሽ መግደሉ አይቀርም ነበር። ቆይ እኔ አልገባኝ፣ በዚህ ልክ ማስመሰሉ ለምን አስፈለገ? ለምንድን ነው እንደዚህ ሲሆን የነበረው? እኔ እንጃ። ልክ አንቺ እንዳልሽው ቀዝቃዛ በቀል አስብ ይሆናላ። በቃ ጉድጓዳችንን ሩቅ አድርጎ እየቆፈረልን ነበር ማለት ነው። ወይኔ ሜላት፣ ያቺ ቀልቃላ ሰራተኛ ገባችብኝ እንጂ አስቀድሜ ልንገርሽ ጥልቅ ጉድጓዱ ልከተው ነበር። እስቲ ተወኝ። ሴጣን ቆይ እሺ ከየት አባቷን የመጣችው? ሲጀመር ከመጣችበት ጊዜ ጀምሮ የኛ እንቅፋት እንደሆነች ገብቶኝ ነበር፣ ታውቆኝ ነበረ። የኔ ውድ ብቻ ባልሞተች ብለሽ ጸልይ እባክሽን። ምንም ባልሞተች የሚባል ነገር የለም። አሁን እንውጣ፣ ከዚህ ቤት እንሄድ። ምን? ወዴት ነው የምንሄደው? ወዴት ነው የምንሄደው ትለኛለህ? ምን ማለት ነው? የሰው ነብስ አጥፍተሃል እኮ። እንደውም ተወው፣ እኔ እሄዳለሁ። እሺ እኔ ራሴ እሄዳለሁ። የትም አትሄጂም። አላማችን እኮ ይሄን ቤት የሁለታችን ማድረግ ነበር። ወይኔ ተከስተ፣ ቤት ትለኛለህ ዝም ብለህ። ቤት እኮ የሚኖረው እኔ ስኖር ነው፣ እኛ ስንኖር ነው አይደል እንዴ? በቃ እኮ አውቅቶልኛል። እኔ እኮ አውቅቶልኛል እንዴ። እዚህ በላይ ምን አድርጋለሁ? መውጣት አለብኝ እያልኩ። ምንም ያበቃ ነገር የለም፣ ተጀመረ እንጂ። በእናትህ ዞር በልልኝ። አሁንስ ምን እንዳስጠላኝ ታውቃለህ? የአንተ በባዶ ሜዳ ድንፋታና ወሬ ብቻ። ትሰሚኛለሽ? አርፈሽ ተቀመጪ። ወይኔ ጉዴ! ልጅቷ አንድ ነገር ባልሆነች። ምንም አትሆንም እናትህ፣ አትጨነቂ። እንዴ በቅርብ ርቀት ተመታ እንዴት ነው ምንም አትሆንም የምትለኝ? አዎ ግን ፈጣሪ አለ። ይሄ ጨካኝ አረመኔ ሰውዬ አንተንም ቢሆን ገሎህ ነበር እኮ። ከሱ ጋር ገና ብዙ ያልጨረስነው ነገር አለ። ስለሱ አታንሺ። ብዙ ያልጨረስነው ነገር አለ? እንደዛ ነው ያልከው? ሰውዬው እኮ ሊገለን ቆርጦ ተነስቷል። ተይው፣ ምንም አባቱ አያመጣም። አልፈራው፣ እኔ ነኝ የምገለው። አይሆንም ልጄ፣ አይሆንም። አሁንም ቢሆን ልጅቷ ባልሞተች ብለህ ጸልይ። ዶክተሩ እንደነገረን ከሆነ እጇ ላይ ነው የተመታቸው። ስለዚህ ለህይወቷ የሚያሰጋ ነገር አይመስለኝም። እንዳፌ ያድርግላት፣ የቀለለውን ያድርግላት። አዎ ቀላሉን ያድርግላት። ግን ምን አይነት ልጅ ናት? ለአንተ ብላ እኮ ነው የተመታችው።
ለአንተ ብላ ነው ህይወቷን የሰጠችው። በጣም ያስገረመኝ እኮ እሱ ነው። ከጠበቅኳት በላይ ነች። በጣም ጥሩ ሴት ነች። በጣም ቃላቶች የማይገልጿት በዚህን ዘመን ነፍሷን ለሰው አሳልፋ የምትሰጥ የተለየች ሴት ነች። እችን የመሰለች ሴት ፈጣሪ ልቧን አይቶ ምንም ነገር ባላደረጋት። አሜን። ለእኔ ሲል ምንም ባላደረጋት። ተከስተ ምንድነው? እኔንም ልትገለኝ ነው? ይኸውልሽ እኔንም እዚህ ትተሽኝ ሄዳች። ለምንድን ነው የማልሄደው? እና አብረን እንሄድ አልኩህ፣ እምቢ አልክ። ታዲያ እኔ ምን ላድርግ? እሺ ምን ላድርግ? ከኔ ጋር እዚህ ቤት ነው የምንኖረው አልኩሽ እኮ። እኔ ደግሞ አልኖርም። ቆይ አንተ ምንድን ነው የምታስበው? ምን ስለሆነ ነው የማትኖር? ለአንቺ ብዬ እኮ ነው የሰው ገድዬ ነበረ። ያማሃል እንዴ? ብሩክ ይገለኛል እያልኩ ነው። ምንም አባቱ አያመጣም አልኩሽ እኮ። በደንብ ስማኝ። እኔ ምን እንደሚያመጣና እንደማያመጣ በደንብ አድርጌ አይቼዋለሁ። ይኸውልሽ እኔ ነኝ የምገለው እንጂ እሱ በፍጹም አይገለንም። አውቀዋለሁ። ልፍስፍስ ነው። ይገለናል። ብሩክን አታውቀውም። ይኸውልሽ ሞኙም በሬውም ከአንድ ጥይት ቃታ አያልፉ። ሞኝ ከበረረ በሬ ከበረረ የሚባል ነገር አለ። እሺ አትሄጂም አልኩሽ፣ አትሄጂም። ሁሉ ዋጋ የከፈልኩት እዚህ ቤት ውስጥ ከአንቺ ጋር ብቻዬን ለመኖር እኮ ነው። ቆይ ምንድን ነው ሀሳብህ? ምንድን ነው? ልትገላቸው ነው? ለመግደል ነው ሀሳብህ? ከተነቃብን ነው ሌላ አማራጭ አለሽ? ተከስተ ቆይ እዚህ ቤት ውስጥ ምንድን ነው ያለው እንዴ? ያለንን ነገር ይዘን አንወጣም እንዴ? ምንድን ነው ሀሳብህ? ድርጅቱ ባንተ ስም አይደል? እሱ ይበቃናል። እሱን ይዘን እንውጣ። ቤት ንብረት ምናምን እያልክ እዚህ ቁጭ ብለህ ልትቀር ነው? እኔ የምፈልግሽ አንድም ነጥብ አንድም ብርጭቆ ሳትቀር የራሴ ማድረግ ነው። አይ አትችልም፣ በጭራሽ አትችልም። እሱ ራሱ ቀድሞ ይገለናል። አይገለንም አልኩሽ አይደል እንዴ? እኔ የማልችለው ነገር የለም። ተከስተ የማይሆን ነገር እያሰብክ ነው። ምንም የማይሆን ነገር አላሰብኩም። ትሰሚኛለሽ? እንደ ማስጠንቀቂያ እንደ ልመናም ነው የምነግርሽ። ከዚህ ቤት ወጥተሽ መሄድ አትችይም። ተከስተ እሄዳለሁ። ሞት በሬን እያንኳኳ ቁጭ ብዬ የምጠብቅ ሞኝ ሴት አይደለሁም። እሺ እንግዲያውስ ማለት ነው ከዚህ ቤት በወጣሽበት ቅስፈት ሞትሽ በኔ እጅ ነው የሚሆነው። ቆይ ተከስተ ያንተ ነገር ምንድን ነው? ይሄ አሁን ፍቅር ነው ወይስ እውርነት? ምንድን ነው ያዘ? አላውቅም። እውርነትም በይው ምንም በይው። እነዛን ሰዎች ግን አስወግደን እኔና አንቺ ብቻ እዚህ ቤት ውስጥ ተደላቀን መኖር እንፈልግ። አንችልም ተከስተ፣ አንችልም በጭራሽ። እነሱን ማስወገድ አንችልም። ለምን አንችለው? ከየት አመጣሽ ነው የልፍስፍስነት? ወይ ተከስተ እባክህ ለእኔ መንገድ ልቀቅልኝ። እኔ ብሄድ ነው ደስ የሚለኝ። እባክህ ይኸውልሽ እኔ የምነግርሽ ነገር የምለቅልሽ ምንም መንገድ የለም። ይልቁንስ ተረጋግተሽ አስበሽ ከኔ ጋር አብረሽ ነው። ወይ ተከስተ እባክህ እየለመንኩ ነው ያለሁት። እባክህ በቃ እባክህ እኔን ተወኝ። አልተውም የኔ ቆንጆ። ተከስተ አሁን እኮ ብሩኬ እንደመጣ ቀድሞኛል ነው የሚያስወጣናል አይደል? ስለዚህ ለምን ቁጭ ብለን እንጠብቀዋለን? እኛ ራሳችን ቀድመን እንውጣ እንጂ። አይችልም፣ በፍጹም እኛ ማስወጣት አይችልም። ለምን? ምክንያቱማ እኔ ያለሁልሽ። ተከስተ እባክህ ለምን? እባክሽን አትፍሪ፣ አትስሚያቸውሽ። እኔ ከመግደልም ውጭ ሌላ መንገዶች አሉ። እሺ አምናለሁ፣ ግን ደግሞ በጣም ፈርቻለሁ። አትፍሪ፣ በቃ እኔ ያለሁልሽ፣ አትፍሪ። ወደ ቤት እንደገባው መጀመሪያ የማደርገው ነገር ሁለቱንም መድፋት። እንዴ ምንድን ነው የምታወራው? ድጋሚ ሽጉጥ መምዘዝ? ሽጉጥ መምዘዝ ብቻ ሳይሆን ደም እንፋሰሳለን። ብሩክ ድጋሚ ይህንን ቃል እንዳትጠቀመው። እማዬ እጄንና እግሬን አስረሽ እያስቀመጥሽኝ እኮ ነው፣ ይታወቅሻል። በቃ አልኩህ እኮ ድጋሚ ይህንን ነገር ከተናገርክ እኔ እናትህ አይደለሁም። ቆይ ገዳይ ስመጣ እጄንና እግሬን አጣጥፌ መቀመጡ ነው ጥቅም ያለው? በእናንተ ግጭት መሀል እኮ የተጎዳችው እቺ ምስኪን ልጅ ናት። እስኪ ተረጋጋ። መግደል ምንም ዋጋ የለውም። እማዬ አንቺንስ አንድ ነገር ቢያደርግሽስ? ከዚህ በኋላ ተከስተ የሚያገኘው እኔን እንጂ አንተን አይደለም። እኔ እጋፈጠዋለሁ። ልጄ ስማኝ፣ እኔን ምንም አያደርገኝም። እንዴት ምንም አያደርገኝም ትያለሽ? በጭካኔ ቃታ ስስባ ላይ ይሽው ነግሬሃለሁ፣ ምንም አያደርገኝም። እኔን ምንም ቢያደርገኝ ደግሞ ከዚህ በኋላ አልፈራም። ይሄ የምትይው ነገር በፍጹም አልተዋጠልኝም። እነሱን ገለን የምጠበቅብኝን ቅጣት ለመቀበል ዝግጁ ነኝ። በፍጹም አይሆንም ልጄ። አንተን አንድ ነገር ሲያደርጉ ማየት አልችልም። እኔን ምንም አያደርጉኝም። እኔ ነኝ የምገላቸው። ስማኝ፣ ሌላ ብዙ መንገድ አለ። ይሄ መግደል የሚባለውን ነገር ከአይምሮህ አውጣው እስኪ። ለምሳሌ ምን አይነት መንገድ? ከዚያ ቤት እንዲወጡ እኮ በቀላሉ ማድረግ እንችላለን። በቃ ውጡ ማለት ነው። ሌላ ምንም ነገር የለም። በሰላም እንድኖሩ። ከዛስ ምንድን ነው የፈለግከው? ንገረኝ እስኪ። ገላሃቸው የምታገኘው ጥቅም አለ? ሌላ ትርፉ መታሰር ነው። ምንም የሚመጣ ነገር እኮ የለም። ቢያንስ ውስጥ የምንቦገቦገውን እሳት ማርገብ እችላለሁ። ልጄ በመግደል ጸጸትን ብቻ ነው የምታተርፈው። ሌላ የምታተርፈው ነገር የለም። ቆይ ውጡ ብንላቸውስ በቀላሉ የሚወጡልን ይመስልሻል?
ወደው ሳይሆን በግዳቸው ይወጣሉ። እሺ ጥሩ ተስማምቻለሁ። እማዬ አንቺ ዊንታ ወደ ክፍል አድርሻትና ረፊ ነው እመጣለሁ። ወዴት ልትሄድ ነው የኔ ልጅ? መጣሁ እማዬ እመጣለሁ። ልጄ የማይሆን ነገር እንዳታደርግ ነግሬሃለሁ። እማዬ ሁሉም ነገር ላይ ፈሪ እንደሆነ አታደርጊኝ። ይሄ እኮ ፈሪ የመሆን ጉዳይ አይደለም፣ የህይወት ጉዳይ ነው። እማዬ አሁን ዊንታና ፊት ምንም ነገር ማውራት አልፈልግም። እሷም ረፍት ታደርግ፣ እኔና አንቺ በኋላ እንወያያለን። አደራ ልጄ አንተን የሚጸጽትህን እኔን የሚያንገበግበኝን ነገር እንዳታደርግ። አይ ብሩኬ እባክህ እናትን የምትልን ስማ። ዊንታና አንቺ አትጨነቂ፣ ገብተሽ ረፍት አድርጊ፣ ምንም ነገር አይፈጠርም። እሺ እባክህ ልጄ እሺ በለኝና አብረን ዊንታና ክፍል እንሆን እባክህን። እማዬ እመጣለሁ፣ ግን እስክመጣ ትንሽ ደቂቃ ነው። እሺ ምንም ነገር አያስጨንቅም። እሺ እሺ እኔ ልጅ እጠብቅሃለሁ፣ ቶሎ ነው። እሺ ብሩኬ ስሜን አጥሬሽ። ኦኬ በጣም ይቅርታ አድርግልኝ፣ አጥፍቻለሁ፣ ይቅርታ። ትሰሚኛለሽ? ይቅርታሽ የረፈደበት ነው። ብሩኬ እባክህ ይቅርታ አድርግልኝ። ሰይጣን አሳስቶኝ ነው እንጂ እኔ እንደዚህ አይነት ሴት እንዳልሆንኩኝ ታውቃለህ አይደል? ዝም በይ። ሰይጣንን ያለ ኃጢአቱ አታንሺው። ብታገኘው ራሱ አንቺ ታሳስችዋለሽ እንጂ እሱ አያሳስትሽም። ብሩኬ እባክህ ብሩኬ እባክህን አትበይኝ አንቺ ቆሻሻ አረመኔ። ብሩኬ ማሳለፍናቸው የፍቅር ጊዜያቶች እለምንሃለሁ፣ እባክህ። ምንም የፍቅር ጊዜ አላሳለፍንም። እነዛ ጊዜያት ሁሉ የማስመሰል ነበር። አይ በፍጹም ብሩኬ፣ እኔ ከልቤ በጣም ወድ ነበር፣ ግን ድንገት በአንድ ቀን በአጋጣሚ የተፈጠረ ነገር ነው እዚህ ነገር ውስጥ የከተተኝ። እባክህን እየለመንኩ ነው፣ እባክህ ይቅርታ አድርግልኝ፣ እባክህ። አፍሽን ዝጊ፣ ስታወሪ ራሱ እያስጠላሽኛል። አሁን ቀጥ ብለሽ ከቤት ውጭልኝ። እየለመንኩ ነው፣ ይቅርታ አድርግልኝ። እሺ ከዚህ ወጥቼ ወዴት አባት ሄዳለሁ? ቤተሰብ የለኝ፣ ምን የለኝ፣ ማን የለኝ፣ ወዴት ሄዳለሁ? ብሩኬ እመነኝ፣ እኔ እኮ አፈቅርሃለሁ፣ እመነኝ። አለሽ እንጂ ቤተሰብማ በጣም አለሽ። ከአንድም ሁለት ባል ይዘሽ የለ እንዴ በአንድ ቤት ውስጥ? ብሩኬ እባክህ እንደዚህ እያልክ ልቤን አትስበረው እባክህ። ሰው ስትሆኝ እኮ ነው የምሰበር ልብ የምኖርሽ። ብሩኬ እባክህ እየለመንኩ ነው፣ ይቅርታ አድርግልኝ እባክህ። ለቅጣት የትኛውንም ዋጋ መክፈል እችላለሁ፣ ምንም አይነት ዋጋ መክፈል እችላለሁ፣ ግን ደግሞ ከአንተ ርቄ እንድኖር አትፍረድብኝ። እንደዛ አታድርግ እባክህ። ማስመሰልሽን አቁሚ። በህይወቴ ደጋግሜ ላይሽ አልፈልግም። አሁን ውጭልኝ። እሺ ብሩኬ በእናትህ በቃ ተረጋጋ። በጣም ተናደሃል እኮ፣ እባክህ ተረጋጋ። እኔ የምረጋጋው እኮ አንቺን ከዚህ ቤት ካስወጣሁሽ በኋላ ነው። አሁን ነግሬሻለሁ፣ ቶሎ ውጭልኝ። በጭራሽ እኔ አንተን ትቼ መኖር አልችልም። ሜላት በቃሽ። አሁን ሌላ ነገር ሳይፈጠር ተነስተሽ ቶሎ ከቤት ውልቅ በይልኝ። አይ ብሩኬ ከፈለክ ግደለኝ እንጂ በጭራሽ እኔ ከዚህ ቤት ውስጥ አልወጣም። ቀላል እገልሻለሁ። ብሩኬ ቅጣ ብሩኬ የኔ ልጅ አንቺ ያደረግሽው መቼም ቢሆን አልረሳው። በጣም ባለውለታችን ነሽ። እንዴ ማዬ ምን አደረኩኝ? የኔ ልጅ ውብ ልጅ ነሽ። ምንም የተለየ ነገር እኮ አላደረኩም። በዚህ ጊዜ ማን ነው ለማያውቀው ሰው በደንብም ላላወቀው ሰው ሞትን ያህል ነገር የሚጋፈጥለት? ብሩኬ ምን እንዳለኝ ታውቂያለሽ? ስታመሰግኝኝ ያረቅሽኝ ይመስለኛል ብሎኛል። ስለዚህ አሁንም አንቺ ስታመሰግኝኝ እንደዛ ነው መሰለኝ። የኔ ልጅ ብቻ የልጄን ህይወት መልሰሽ እንደሰጠሽ ነው የምቆጥረው። በጣም ነው የማመሰግነው። ታዲያ እናት ልጇን ታመሰግናለች እንዴ? እሺ በቃ ተባረኪ። አሜን። እንደሱ ነው የሚባለው ማዬ። አይ የኔ ልጅ እኔን አመመሽ እንዴ? አይ ትንሽ ጥዝጥዝ ሲያደርገኝ ነው። እኔን የኔ ልጅ እኔን አረፍ በይ እሺ። ምንም አይነት ስራ እንዳሰሪ እኔ እናትሽ አለሁልሽ። በደንብ አድርጌ አስታምሻለሁ። እሺ አመሰግናለሁ እናት። እንዴ ልጄ አሁን ምን ስትይ ነበር? ምን አልኩኝ?
ምስጋና ያርቃል አላልሽኝም? እኔ ታዲያ ላንቺ ሩቅ ነኝ እንዴ? ውይ እማዬ ይቅርታ፣ ልምድ ሆኖብኝ እኮ ነው። እሺ አሁን ምን ልስራልሽ የኔ ልጅ? ኧረ ምንም። ኧረ የሆነ ነገርማ እሰራልሻለሁ። መጣሁ። እስከዛ አረፍ በይ እሺ የኔ ልጅ፣ አይዞሽ። ፈጣሪ በመጨረሻ ምን አይነት ቤተሰብን የሰጠኸኝ፣ አመሰግናለሁ። እባክህ ብሩኬ ትንፋሽ እያጠረኝ ነው። ልቀቀኝ። ሲጣርክ እገልሻለሁ። ሲጣርክ እባክህ ብሩኬ እባክህ። እኔ መግደል ወንጀል ውስጥ መግባት ነው የሚሆንብህ። እባክህ ልቀቀኝ። እባክህን አትበይኝ፣ እባክህን አትበይኝ። እባክህን የሚያውቀው የተከበረ ሰው ነው ብሩኬ። እሺ እወጣለሁ። እባክህ ትንፋሽ እያጠረኝ። እባክህ እዚህ ወይኔ እያየ የክደት አይኖችሽ እዚሁ ሲጨፈኑ ነው ማየት የምፈልገው። እባክህ ብሩኬ እባክህ ልሰጣ እባክህ። ትሰሚኛለሽ? ነፍሰ ገዳይ መባልም መሆንም ስለማልፈልግ ነው የለቀኩሽ። ብሩኬ በጣም ይቅርታ አጥፍቻለሁ። ይቅርታ። እንዳትጠጊኝ። ምን ያህል እንደተጸየፍኩሽ አልገባሽም ማለት ነው። ይቅር በለኝ እባክህ፣ ይቅር በለኝ ብሩኬ፣ ይቅር በለኝ። የምገርምሽ አሁን ምንም አይነት ምርጫ ስላጣሽ ነው እንጂ ይቅርታ የምትይው ምንም ከልብሽ አይደለም ይቅርታሽ። ብሩኬ እውነቴን ነው፣ ከልቤ ነው ብሩኬ። እኔ በጣም ነው የማፈቅር። በጣም ፍቅር ነው ያልሽው? አዎ ፍቅር። ፍቅር ደግሞ እንዳንቺ የረከሰበት ሰው አላየውም። እሺ ነው እንደዛ አይደለም ብሩኬ። እኔ በጣም ነው የማፈቅር፣ ከልቤ ነው፣ የእውነቴን ነው የማፈቅር። ሲጀመር ከአንተ ውጭ እዚህ ምድር ላይ ማን አለኝ? ማንም የለኝም። በጣም ነው የማፈቅር። ይሄንን ታውቃለህ አይደል እንዴ? ይሄውልሽ ደግሜ መናገር አልፈልግም። ከዚህ ክፍል ውጪልኝ። እሺ ብሩኬ እሄዳለሁ፣ ግን ደግሞ ካንተ የምፈልገው ይቅርታህን ብቻ ነው። እሺ ይቅርታዬን አይደለም ዛሬ ለዘላለም አታገኘው። አሁን ሌላ ነገር ሳይፈጠር ከዚህ ቤት ውጪልኝ። ቆይ ይቺ ልጅ ስላየህ ነው አይደል እኔ ላይ በዚህ ልክ እንደዚህ እየተቀየርክብኝ ያለህ? ምን? ስለማን ነው ደግሞ የምታወሪው? ይቺ የማትረባ ሰራተኛ ነች። አንቺ ማፈሪያ! ካንቺን ብሶ ደግሞ ጭራሽ ወደዛች ነው ሴት ትጠቁሚያለሽ? አዎ እሷ ስለመጣች ነው እንደዚህ የተቀየርከው። እሷ ስለመጣች ነው እንደዚህ አምረረ ውጭ ያልከኝ እንጂ በጭራሽ ብሩክ አንተ እኔ ላይ እንደዚህ ጨክነህብኝ አታውቅም። እንዴት ያለሽ ደፋር አይና አውጣነሽ ባክሽ! ትንሽ አታፍሪም? እንዴት አይነት በዚህ አይነት ቀለድ ተይዘሽ እሷ ላይ ታሳቢያለሽ? እሺ ብሩኬ በጣም ይቅርታ። እሺ ይቅርታ። እባክህ ውጪልኝ፣ ውጪልኝ፣ ውጪልኝ። አይ ብሩኬ አልወጣም። አሁን ሳበዛሽው። ነይልኝ፣ እባክህ ብሩኬ ውጪልኝ አልኩሽ፣ ውጪልኝ። ብሩኬ የት ነው የምትወስደኝ? እባክህ ልቀቀኝ ብሩኬ። ነይ ውጪ፣ ውጪ አልኩሽ። ብሩክ ወዴት ነው እየወሰድካት ያለው? ቀጣዩ ተረኛ አንተ ትሆናለህ። ማናችሁም እዚህ ቤት አትቆዩ። ሰማኛል። ከዚህ ቤት ማንም አይወጣም። ከፈለክ አንተና ያቺ አንድ ሐሙስ የቀራት አሮጊት እናት መውጣት ትችላላችሁ። እንዴት ነው እንደዚህ በድፍረትና በንቀት የምትናገረው? ትሰማኛለህ? እዚህ ቤት የመቆየት ተስፋ ቅድም በተኮስከው ሽጉጥ አጨለምከው። እሺ ደጋግሜ ያንን ሽጉጥ እድል ቢሰጠኝ ተኩሶ ነበር። ማንም ሰው ከፊቴ ላይ ቢመጣ ተኩሷል። ና አሁን ተኩሰው። ታዲያ ለምን አትተኩስም? በል ቀጥል። አሁን ትሰማኛለህ? በአስቸኳይ ሜላት ትልቀቃል። አለቃት። ከዚህ ቤት ትወጣለች። ትለቃታለህ። ነገርኩህ እኮ አለቃት። እዚህ ቤት ውስጥ ከዚህ በኋላ የመቆየት መብት የላትም። አንተ አይደለም እዚህ ቤት መቆየትና አለመቆየቷን የምትወስነው። ገባህ አይደል? እና ማን ነው የሚወስነው? እባክህ እኔ ተከስተ ነኝ። እዚህ ቤት ውስጥ የሚወጣና የሚኖረውን መወስነው እኔ ተከስተ ብቻ ነኝ። አንተ ማን ስለሆንክ? እኔ የዚህ ቤት ባለቤት ራሴ ስለሆንኩ። ባለቤት ስትል ትንሽ አታፍርም? የእናትህ ቤት እኮ ነው። የእናትህ ቤት ቢሆንስ? እናትህ እኮ በህግ አቅቶኛለች። ህግ? ቆይ ህግ ታውቃለህ እንዴ አንተ? በደንብ አውቃለሁ። በመብቴ ከመጣ ከፊት አስወግዳለሁ። አንድ ነገር ልንገርህ፣ ካሁን በኋላ ተራዛቻን ታቆማለህ። አሁኑኑ ይህን ቤት ለቀህ ትወጣለህ። ስማኝ፣ በጥቂት ደቂቃ ውስጥ የሜላትን እጅ ካለቀቅ አንገትን ነው የምቀነጥስ። ና እናስታርቀው። አለቃትም ና እናድርገው። በቃኝ እንዴ! በቃችሁ። ብሩኬ ልብቴን ይዤ እወጣለሁ። ልክ ነህ። ከዚህ በላይ ምንም ልለምን አልችልም። እሺ ጥፋት አጥፍቻለሁ። ትክክል ነህ። ልብሴን ይዤ ልምጣ፣ እንወጣለሁ። አንቺ ደግሞ አፍሽን ዝጊ ብዬሻለሁ። ከዚህ ቤት የትም አትሄጂም ብዬሻለሁ። በቃኝ። እሷ
ትክክለኛ ውሳኔ ነው የወሰነችው። አንተም በሰላም እንደዚህ አይነት ውሳኔ ብትወስን ነው የሚሻለው። እሷ ሞኝ ስለሆነች ነው ይሄን ውሳኔ የወሰነችው። እኔ ተከስተ ግን መብትና ግዴታ ይናገር። በእውነት ታውቃለህ? ስለዚህ የማደርገውን ነገር በደንብ ተከታተል። ምን ነው የምታደርገው? ጉዳዩን ወደ ህግ ወስደዋለሁ። ምን ወደ ህግ ነው ያልከው? ከዚህ ቤት መሄድ አለብኝ። ምን እስኪሆን ድረስ ነው የምጠብቀው? ከዚህ በላይ እኮ ትንሽ እዚህ ቤት ቆየሁ ማለት ወይ ሞትኩኝ ወይ ታሰርኩኝ ማለት ነው። እንደዚህ ነው አልሆነም። ምን ይበልጥ ካልሆነ ግዴታ ከዚህ ቤት እወጣለሁ። ህግ ነው ያልከው? ስለምን ህግ ነው የምታወራው? አዎ ህግ ነው ያልኩት። በጣም ጥሩ። እዚህ ጋር እኮ እኔ የሰራሁት ወንጀል ወይንም በህግ የሚያስጠይቀኝ ነገር የለም። ኧረ እባክህ፣ ታዲያ ከልጅ ምስት ጋር መማገጥ ጽድቅ ነው እንዴ? እሱን አንተ እንጂ ህጉ ያውቀው። እኔ ደግሞ እንዲያውቅ አደርጋለሁ። እንዳንተ አይነቱ ባለጌ በደንብ በህግ መቀጣት እንዳለበት አሳያለሁ። በጣም ጥሩ፣ በርታ፣ ሂድበት። ደግሞ ማግዝ ነገር ካለ ደውልልኝ። ምንም ነገር አታግዘኝ። እጅን ለካቴና ለመስጠት ግን ዝግጅት እንድታደርግ እጠይቃለሁ። ይኸውልህ አንድ ነገር ልንገር፣ ቅድምም ያልገደልኩ ያቺ ወፍ ዘራሽ በማዕከላችን ገብታብን ነው። አፍን ዝጋ። ስለ ሙንታና አፍን ሞልተ የመናገር መብት የለም። እሺ አንተ አባትህ እኮ ነኝ። እንዴት ነው የምትጮህብኝ? አባት ነው ያልከኝ? ድሮ ምን እንደምባል ታውቃለህ? እበትም ትል ይወልዳል ይባላል። እንዳንተ አይነቱ አባት ከምኖረኝ ባይኖረኝ ይሻላል። በጣም እየተፈታተንከኝ ነው፣ እገልሃለሁ። ስማኝ፣ እኔ እኮ አፍርብሃለሁ። አንተን አባዬ ብዬ በጠራኋቸው ጊዜያቶች ሁሉ በጣም ነው የማፍረው። እንዴ ለምንድን ነው የምታፍርብኝ? ደስተኛ ያልነበረችውን ሚስትህን ደስተኛ ስላደረግኩልህ? ደስተኛ ያልሆነችውን እሷንማ ደስተኛ አድርጌ ለማኖር ነበር ደፋ ቀና ሲል ነው። አንተ የጎዳናውን ደፋ ቀና ነው የምታውቀው፣ እኔ ደግሞ የጓዳውን ደፋ ቀና ጎበዝ ነኝ። ቆይ ግን አንተ ምን አይነት ሰይጣን ነህ? አካል ያለው ቆሞ የሚናገር ሰይጣን። እንዳንተ አይነቱን ሰው ምን ነው ባላውቀው ብዬ ተመኘ። ለማንኛውም መፍጫጫልን አቁ። ከዚህ ቤት አንተና ያች አሮጊት ነው የምትወጡት እንጂ እኔ እናጮኛ አይደለም። እንደው በፈጣሪ ግን የእውነት ይሄ ጭንቅላት ይሰራል ነው ወይስ እንደው እንደ ጌጥ ይዘው እየዞርክ ነው? ስለሚሰራ እኮ ነው ቀጣይ የሚሆነውን ነገር አስቤ ነገርኩ። ብሰራማ ኑሮ በሰራው ነገር ተሰስተ አንገትን ቀና ብለህ ለመሄድ አቅም ባልኖረ ነበር። ምንም አንገት የሚያስደፋ ጥፋት የሰራሁት ነገር የለም። ትሰማኝ እንደሆነ ስማኝ። እናትን የምትወዳት ከሆነ ይዛት ከዚህ ቤት ይዘጥፋ። እኔ ደግሞ ልምከርህ፣ ሚላት ያደረገችው ነገር ትክክለኛ ነገር ነው። ልብሷን ሰብስባ መሄዷ ልክ ነች። ቀጣይ ደግሞ አንተ ልክ እንደሷ ትወጣና ፍቅራችሁን እዛው ሜዳ ላይ ትጨርሳላችሁ። እሺ አይሻልም? አይሻልም። ይህን የመሰለ ቤት እያለኝ ለምንድን ነው ፍቅሬን ውጭ የምቀጨው? ስማኝ፣ እኔ መኖር የምፈልግ ሰው ነኝ። እናት አለኝ። እንዳንተ አይነት ባዶ እጅ ምንም የሌለኝ ሰው አይደለሁም። አንተን በመግደል እጄን ማቁሸሽ አልፈልግም። እና ምን ልታደርግ አሰብክ? ትሰማኛለህ? ከዚህ በላይ ከአንተ ጋር ምንም ነገር አልታገልም። ጉዳዩን ሁሉንም ለህግ አሳውቃለሁ። ምንድን ነው ህግ የምትለው? ዛቻ ብቻ አይደለም፣ ትክክለኛ ነገር ነው። እሺ ጠብቀኝ። እሺ ሞክራት አልኩ። እኔ ተከስታ አይደለም፣ ትክክለኛ ማንነቴን ነው የማሳየው። ተጎትታ ትመጣለች። ቆይ የታባሽ ልትሄጂ ነው? ቅራቅንቦሽ ሰብስበሽ። በእናትህ አሳልፈኝ። እኔ ከዚህ በላይ እዚህ ቤት ውስጥ መቆየት አልችልም፣ አልፈልግም። እንደዚህ ደካማና ልፍስፍስ ነበርሽ እንዴ? አዎ ነኝ። አዎ እንዴ ተከስተ፣ እኔ ከዚህ በላይ ራሴን እያዋረድኩኝ እዚህ ቤት ውስጥ መኖር አልፈልግም። ለዓላማሽማ መታገል ለመጂ። እኔ ልፍስፍስ ሰው አልወድም። ታገልኩኝ እኮ በጣም ታገልኩኝ። ከዚህ በላይ ግን አልችልም። ሞት ነው የቀረኝ፣ ሞት። ታዲያ ሞትስ ቢሆን በክብር ከኔ ጋር መሞት አይሻልሽም? በጭራሽ አይሻለኝም። እንዴ በጣም ብዙ ጉዳይና ብዙ ነገሮች ይጠብቁኛል። ሴት ልጅ እኮ ነኝ። ትሰሚኛለሽ? አትሞቅሞቅ። መሞትም መውጣትም ከሆነ መጨረሻው ለነሱ ነው የሚሆነው። ስማኝ፣ ከትንሽ ደቂቃ በፊት ልሞት እዚህ አልጋ ላይ ሳጣጥር ነበር። ይሄ ሲገባሃል? ማንን ትችላለሽ? ሚስቴን አላሉ። ለዛ ነው አንቺ ጉልበተኛ የሚሆንብሽ። ሚስቱማ እንደ ሚስት ሆና ስላልተገኘችለት ነው ሊገላት የነበረው። ይሄንንም ተረት ውስጥ ጨምረዋ። አቡዬን ያላትፍ ስታደርጊው ያልተሰማሽ ስታወቅብሽ ለምንድን ነው የምትጫረጨሪው? አሁን እኔ ከዚህ ቤት ልሂድ፣ ከዛ አንተ የምትፈልገውን ነገር አድርግ እያልኩ። እኔ ደግሞ አንቺን ማጣት አልፈልግም። እዚሁ አጠገቤ እንድትሆኝ ነው የምፈልገው። እኔ ደግሞ እዚህ ቤት ውስጥ መቆየት አልችልም፣ አልፈልግም። በቃ ዞር በልልኝ፣ አሳልፈኝ። ብሩክ እኮ ተመልሶ ከመጣ ይገለናል፣ ይገለኛል።
ብሩክ ተመልሶ ሲመጣ ምን ማድረግ አይችልም። ሰሚኛለሽ? እኔ ብዙ የማደርጋቸው መንገዶች አሉ፣ ነግሬሻለሁ። ተከስተ በጣም ብዙ ነገሮች እየገቡህ አይደለም። ምንም እየገባህ አይደለም። ብሩኬ እኮ የኔ ፍቅር አልቆበታል። የዛች ልጅ ፍቅር ውስጡ ገብቷል። በቃ ይሄስ ይገባዋል። እና ታዲያ አንቺ ፍቅሩን ለመመለስ ነው እንዴ እየፈለግሻለሽ? በእናትህ ተወኝ ተከስተ ተወኝ። ያቺ ሴጣን ከየት አባቷ መጣች ሳልል ድንገት ገብታ ነው ህይወቴን ሲኦል ያደረገችው። ምንድን ነው? ቆይ አንቺ ታፈቅራለሽ እንዴ? ባላፈቅረውም በአንዲት ማትረባ የቤት ሰራተኛ ባሌን ሲነጠቅ ቁጭ ብዬ ማየት አልችልም። እሺ በቃሽ፣ ብዙ አትራብሽ። አሁን እንደ ማስጠንቀቂያ የምነግርሽ ማለት ነው ከዚህ ቤት መውጣት አትችይም። እሺ ያቺን ገረድ ሂጅ በደንብ አድርጌ አስጠንቅቂያት ልምጣ። ጎበዝ ብልሻይሽ እንድትጨከን እስቲ ነው ደስ የምትይ። ዝም በል በእናትህ፣ ለራሴ ተጨንቄያለሁ። ኧረ እኔ ተከስተለኝ ከዚህ ቤት ማንም አያስወጣኝ። እሺ እኛ ሰብለ ወንጌል ለፍቅር በጣም ደስ የሚል መስዋዕትነት ከፈልሽ አሉ። ለአንቺ ስለማይገባሽ ብታፌዥ ብንገርመኝ። ምኑ ነው የማይገባኝ? ምንድን ነው ይሄ? ለፍቅረኛ ነው ለፍቅር የጥይት ራት መሆኑ ነው የማይገባኝ? አዎ ስለማይገባሽ አላስረዳሽም አልኩሽ። ይኸውልሽ ስሚኝ ልጅት፣ ሁሉም ሰው ቢሆን መጀመሪያ ጊዜ በጣም ያመናቀረው ነበር ልክ እንደዚህ። ግን ደግሞ መጨረሻ ላይ እንደዚህ አይሆንም። እሺ ግን ደግሞ እንዳንቺም አይሆንም። በጣም ተሳስተሻል። ሁሉም ቢሆን ጊዜው ሲደርስ ነው የሚያውቀው። አሁን ልክ እንደዚህ የምትሆኝለት ሰውዬ ትንሽ ቆይቶ ወደ እኔ ይመለሳል። አይመስለኝም። ብሩኬ ከዚህ በኋላ ቀና ብሎ ያይሽ። መስሎሽ ነው? በጣም መስሎሽ ነው። አላወቅሽውም ማለት ነው። ለነገሩ ብዙም እውቀት እንዲኖርሽ አልጠብቅም። ምክንያቱም አንቺ ተራ ሴት ነሽ። አንቺ መባለግሽ ብቻ ሳይሆን ሙሉ ጭንቅላትሽ ልክ አይደለም። አረ እና የአንቺ ጭንቅላት ነው ልክ? ትናንት ላወቅሽው ወንድ ጥይት ውስጥ የምትገቢ ቆይ ስንት እቅድ እያለሽ አንቺ ሞኝ ነሽ እንዴ? ትላንት ባውቀውም ብሩክ ንጹህ ልብ ያለው ሰው ነው። አፍሽን ዝጊ። ይኸውልሽ ብሩክን ከኔ በላይ አታውቂውም። እሺ ከአንቺ በላይ ላላውቀው እችላለሁ። ከአንቺ በላይ ግን እንደማስብለት አውቃለሁ። ውይ እኛንም አንድ ሰሞን እንዲያድርጎን ነበር አሉ። በጣም ፍቅር እያመናቀረሽ ነው እባክሽ። ይኸውልሽ ካላስቸገርኩሽ ውጪልኝ። ምን አልሽ? ምን? እኔ ነው ውጪልኝ አልሽኝ? አሞኛል። ሰላሜን እየነሳሽኝ ነው። ታዲያ አንቺ ፈልገሽ ለታመምሽው ህመም እኔ ሜላት ምን አገባኝ? ቢገባሽ አንቺንም ቤቱንም ነው ከውርደት የጠበቅኩት። ኧረ እባክሽ። እሺ ከምን አይነት ውርደት? ይሄኔ እኮ ይሄ ቤት የለቅሶ ቤት ይሆን ነበር። እና ምን አገባሽ ታዲያ? ምን አግብቶሽ ነው? ለቅሶ ቤት ይሁን ምን ይሁን ምን አገባሽ? አንቺ ትንሽ አታፍሪ? ሚስትየው ከአባቱ ጋር እንደምትማግጥ። ዝም በይ፣ ዝጊ። እሺ ሰምኛለሽ? ይሄን ኖሬ ዳግመኛ እንዳታወሪ። አሁን ተነሽ። ጭራሽ አታፍሪም? ተገድመሽ ተነሽ። አሁን ምግብ ስሪልኝ። በዚህ ሁኔታ እኔ ምንም መስራት አልችልም። ታዲያ እኔ ምን አገባኝ? ፈልገሽ መሰለኝ እንደዚህ ሆንሽው። ምን ሆነሽ ነው? በመትረፌ የተናደድሽ ትመስያለሽ። በጣም ነው እንጂ የተናደድኩት በጣም። ይሄ ጥይት ስንት ነገር ታቀዶለት የተተኮሰ መሰለሽ። ግን ምን ዋጋ አለው? በእንዳንቺ አይነቱ የማትረባ ሴት ምክንያት ከሸፈ እንጂ። በጣም የምታሳፍሩ ሰዎች ናችሁ። በጣም። አሁን እኔ ፊት ጻድቅ አትጫወች እሺ። ብድግ በይ ተነሽና ወደ ኩሽና ሂጂ አልኩሽ እኮ። አሁን ወደ ኩሽና አልሄድም። የምትፈልጊው ነገር ካለ ራስሽ ሄደሽ መስራት ትችያለሽ። ምን አባሽ ነው ያልሽው? አንቺ ማትረቢ አንቺ ነሽ አፍሽ ሞልታሽ እኔ ላይ እንደዚህ እየተናገርሽ ያለሽው። ይቅርታ ማትረቢ ብቻ ዲነችና ሜላት ሰምኛለሽ? አንቺ ሴት አሁን የምነግርሽ እንደ ማስጠንቀቂያ እንደ ማስፈራሪያ ቁጠሪው። ቆይ አንተ ሰውዬ ምን ልትሰራ አጠገቤ መጣ? ምን ልሰራ እመጣለሁ? ያ ጅል ልጅሽ ማለት ነው ፖሊስ ጣቢያ ምናምን ነገር እያለ ነው። ቶሎ ብለሽ ደውለሽ አስቆም። በጣም ጥሩ ጎሽ፣ ጥሩ አደረገልኝ። ኧረ እባክሽ እሱ ፖሊስ አምጥቶ እኔ ተከስተል ሊያሳስራኝ ነው። አሁን ገና የኔ ልጅ አስተዋለ። ማድረግ ያለበትን ነው እያደረገ ያለው። እኔ መቼም አላስቆመው። በጣም ጥሩ። እኔም ፖሊስ አምጥቶ ካሳስረኝ በኋላ አንቺ በሰላም የምትኖር ይመስልሻል? ከማንኛውም ጊዜ በላይ በደስታ በፍቅር እኖራለሁ እኮ። ከማን ጋር ነው የምትኖሪው? ብቻሽን? ከማንም ጋር ልኖር ከማን ጋር እሱ ደግሞ ያንተ ጉዳይ አይደለም። እርግጠኛ ነኝ ከውብ ጋር ግን በሰላም አትኖር። ለምን ሲባል? ምክንያቱም እኔ ተከስተ ብሩክ ያንቺ ልጅ እንዳልሆነ እነግረዋለሁ። ምን? አዎ ብሩክ ያንቺ ልጅ አይደለም። ይሄንን ደግሞ ጠንቅቄ ያውቃል።